ደቂቃ አልቆየሁም ሲሄድ አጥፍተዋለች እና ስቶር ላይ ነበር የወሰደችው። ደግሞ እኮ ማሪ እንትን ነው ታውቂያለሽ፣ ቅንብር ነው ያቀናበረችው እሱ አይደለም ያቀናበረችው። የቡሩኬ ሴቶች ባዮች እነሱን ያቀናበሩት የነበረው በእነሱ ነው። አውርዳ ስቶር ላይ ወሰደችው። እኔም ሰው ነገሮኛል። እኔም ሰው ነገረኝ። ብዙ ሰው ደግሞ ማለት ነው ብዙ ሰው ደግሞ ያላወቀ ሰው አይ ይሄ እውነት ነው ሌላ ነገርም አለ ይሄ ደግሞ ገና ጉድ ይወጣል ይላሉ። እኔ አውቃለሁ ወዲያው ፎቶ እኮ ቅንብር እንደሆነ ማለት ነው። ወዲያው ነው ልጅቷ ራሱ የወረደች አልቆየችም። ስላልፈለኩ ነው። እሺ እኔ ቆንጆ እንድትናደጂ ስላልፈለኩ ነው። ወዲያው ያጠፋችበት ምክንያት አባቷ ይናገራታል። ዛሬ ደግሞ ተዘጋጅ ትመጣላችኋለች። ዛሬ ደግሞ የቲክቶክ ወሬ ሰምታ ትለጥፋለች። ህዝቡን ስላየች በዚህ እንጫጭ ሆላ ነው። የሆነ ፋራ ነገር ትመስላለች። ፋራ ነገር ናት። እኔም ብትነቃ ኖሮ እስካሁን ካጠገባ ሰውን ያየችው ሰውን አይታ ትነቃ ነበር። ፋራ ባትሆን ኑሮ ቅንብሩን ሼር ላይ ታረጋለች እንዴ? ሰው ደግሞ ነገር ያለ ሰው ነገር ይሰራል እንጂ ሞኝነቱን እሷ በዚህ እያሳየች ናት እኮ። ከቲክቶክ ላይ አውርዶ ሰው ውስጥ ወር ላይ ያስቀምጣል። በጣም ወራዳ ህዝብ ነው ላካ ቲክቶክ ውስጥ አለ። ምን ይሻላል ዘንድሮ? አትሳደቡ እናንተ አትሳደቡ። ተው በጣም እንደ ወራዳው እሺ። ወይኔ በላቸው እና ሰንዬ እንዳትናደጂ ፈልጌ ነው። እሺ እኔ እናት ቀራለሽ እንዴ? እንሳኒ ማለት እኔ እኮ ፎሎ አላደረኳትማ አልመጣኝም እኮ ለእኔ ማለት ነው። የአባቴ ልጅ ደግሞ እንትን አለች። እሷ ያስቀመጠችው ነገር አይታችኋል ስትል እኔ ሮጬ ሄጄ ነበረች ብዬ ሄድኩት። ለምንድን ነው ይሄ እሷ ያስቀመጠችው? እኮ እኔ አውቃለሁ። ቅንብር ነው በይ። አንደኛ ቅንብር ነው፣ ሁለተኛ ለማየት ሲያደ ማንኛውም ሰው አላየም። መጀመሪያ እኔ ነው ያየሁት። ከዛ አይቼ ዝም አልኩ። ፎቶሾፕ እንደሆነ ማለት ነው። ይተካኒ ጭልጭ ትንሹ ደረቀትና ይሄ ከሆነ ቅንብር እኮ ነው። ቅንብር ነው ብዬ ነው ያሳንስሜ። ይሄ ፎቶ ትንሹ ደረቅ ናት የሰራችው። ጠዋት አይቼ እሷ ደግሞ ማታ አረገች ስቶሪ ያላት። እኔማ መግዲ ነው እንጂ ያሳቀችኝ። እንደዛ ስላት ምን አለችኝ መግዲ? የሆነ ህፃን ሰው ልደት ነበረ አልሽኝ። አልተረዳሽኝም ነበርና መጀመሪያ ሳልገባ ነው አየሁት። ልደት ነው የመለኛ ሚስት ልደት ነበረ። ሳልገባ ነው አየሁት። እኔ ይኸውልሽ አባቴ ልጅ ሳልገባ በፊት ነው ያየሁት። ገብቶሻል? ስቶር ላይ እንዳስቀመጠች እና እንደውም ስክሪንሾት አድርጌው ለማየት ብዬ እቺ ኮተት ሴትዮ ደግሞ ምንድነው ያስቀመጠችው ብዬ የለካ የሆነ ድግስ ነበረ እንዴ ለካ በዛው ነው እናንተኛን የምትሉት ብዬ ወጣው። ስላየሁት ነው መጀመሪያ። ሰኒን ተረጋጊ ስላት ሰኒ ደግሞ ተናዳለች። በጣም ሰኒ ተናዳለች እንጂ ያ ነገር እዛ ላይ ያልዘጋጀው ማለት ነው። ሰው አዘጋጅቶ በጨረሰበት ነው። ገባችሁ? ይሄ ቅንብር ነው። ይሄ ቅንብር ነው። እኔ ወዲያው ጠዋት ነው የሰራው። ጠዋት ምን ያቻለው? ወይኔ ጉድ! እኔ እሷ ደግሞ ማታ ነው አረገች። በሳቅ ገደለኝ። እኔ ዘፈኑን ራሱ የዘፈነችው ዘፈን ራሱ ወይኔ እቺ ሴትዮ ብዬ ማቂያም ያሽኒ ምሪስ አርጋችሁ አጣሩ ነቃችሁ ተው። ኧረ ምቀኔ ትቻለሁ። ለዚህ ፕሮሰኒን ራሱ ታይሰን ሰኒ ተናደደች በጣም። የኔና ሰኒ ለጊዜ ነው የምትናደደው። ሰኒ እኮ የተናደደችበት ምክንያት ይቅርታ ጠይቃ እንዴት እንደዚህ አይነት ነገር ትሰራለች ለማለት ነው ይመስለኛል ያናደዳት። እሺ ሴትዮ ዝም ብላ አሽቃባጮች እየሰሩ ቄቶ የተከበረች አንቺ ምን እንደሆነ እያየች አይደለም። በዚህ ደግሞ ትንሽ እንደምትለምን ባቁም ብላ ነው። አይ ስልሽ ጥሩ ሰው ራሱ ቢሆን ኖሮ ጥሩ ነው። እቺ ሾፋፋ ሴትዮ ደግሞ ካታ ባየ ዱቅ ዲስ ሮራ
ዛሬ ትመጣላችኋለች ጠብቋት። ቆንጆ ምን ሆነች? እሷነች ዛሬ መታ የምታስታርቃቸው። ለማንኛውም ሰላም ናችሁ? እንዴት ናችሁ? እሷ አልታስታርቃቸው። የምንም መታረቅ የለም። የዛሬው ጫን ያለ ነው። ተስፋ ቁረጥ እያንዳንድ ዝም ባንቺ ምራት ሳምርዬ ታይ ግን ከአሁኑ ልባችሁ አይቆረጥም። አንቺ ሰውን ተስፋ አይቆረጥም። እኔ ገና ብዙ ምኖር ሰው ነኝ። እኔ በሰው ተስፋ ቆርጣለሁ እንዴ? ምን ሆነሻል? ተይኝ በራስሽ ወጣቶችም ግን በእነሱ ቆረጭ። ኧረ ዞር ወደዛ። ምን ማለት አስበሽ ነው? ምክንያቱም በምን መረጃ ይዘሻል? አንቺ መረጃ ይዘሻል። እኔ እንኳን የሚታረቁ ነው የሚመስለኝ ማሬ። የትናንትናው ይቀጥላል። ሩጫ በሩጫ ነው እንደምታረቁት አላችሁ። ይሄ እርግጠኛ የምትሉት እናንተ? አይዋ ይቀጥላል። አይዶን እኔ የምቀጥል አይመስለኝም። ወይም በሌላ የሌላ ሰው ደጋፊ መሳቂያ መሆናችን ነው የሚያናደኝ። ትናንትና ማታ መቅዲ አንቺ ቤትሽን ዘግተሽ እኔ ዘወር ዘወር ይላሉ። ማግዲ ቤት ኃላፊነት አንቺ ቤት ኃላፊነት ብዙ ሰው አለ እንደምንሽ ነው ወይ? ማንም የለም፣ በእውነት የለም። አንቺ ራስና አንድ ቀን አስወጣሽ እኔ ችግሩን ሳልጨርስ። አንቺ ምንድነው ታዲያ? ትልቅ ሰው በር ላይ ቁጭ ብሎ አንቺ ትንሽ ቀስ በይ፣ ልጅ ነሽ። አይ አላለች ወይኔ ቅድስት የራሴ ጡንጦ ይጨተዋላን ጦቃ ዌልካም ቅድስት፣ እንዴት አደረሽ? ሲሙኝ እናንተ ማለት ነው ልጇ ወደ ውስጥ ያለ ልጅ ራሱ ፌክ መሆኑን ያው የሰው ነገር የሰው ነገር አትስሙ። በራሳችሁ ያያችሁን ብቻ አውሩ። በሰው ነገር አትባሉ። ሲጀመር ዛሬ ይታረቃሉ የምትሉት ዛሬ በደንብ ነው የሚጣሉት። እኔ ፋክት ነው የምናገረው። ራሱ እያልኩሽ ነው። ለምን ይጣላሉ? ኦኬ በዛ የዛሬው ሰው አውቂ ነው ማልቀስ ምናምን አያስፈልግም። እሺ በባለፈው ጥራው ስለሄደች ነው የምጣሉ። በቃቸው። ደህና ሁኑ እናንተ። ምንድን ነው የምትጮሁት? አትጫጩ፣ ዝም በሉ በቃ። መንግስት ስላቸው ምንድን ነው አትጮሃ። ተደማመጡ። ቆንጆ ዋለ ቂል ሃይሜ ቂል ሰው አሳፍቷል። ኮሜንት ላይ ዛሬ ፊቴ ለተንሰል ብላችሁ ጻፉ። ግን ጠንቻሎቹ የት ገቡ እናንተ? እነዚህ የምር የት ገቡ? ሀራም ሚፍታ ራሱ ሞታ ወይ የት ዳ? ሲሚ መግዲ ወንዱ እስካሁን አስረግዞ ይሆን ይችላል። ማነው ጭንቸሎ አያስረግዝም። የገባበት እነሱ ናቸው የበጠበጠ እየተባለ እየተወራ ሌሎቹ መሸሻ አለባቸው። ሚፍታን አጥቦ ሰቅሉት። እንዴት ነው የሚመጣው? ሚፍታን አጥቦት እኮ እነዚህ ሸቃላም እንዴት ነው የሚመጣው? ሳይሆን ማለት ነው። ሳይሆን አሁንም በገባበት ነው። አንተም እች ልጅ እጅ አለበት ሊባል ይችላል። ስለዚህ ይሸሻል እንጂ ሸቃላ ሲያጥቡ ሁሉም ሰው ከሚዲያ እንዲጠፋ እያደረጉ ነው። እናንተ ነፍሳችሁ አይማር። እኔ ደስ የሚለኝ ቤካንና ፊሴን ከዩቱብ ያጠፉት ነው። በቃ ይሄ ሚኮ የራሱ ማለት ነው። በራሱ እነሱ ምስኪን ናቸው። እናንተ ደግሞ ኧረ እባክሽ ወተታቸው የኔ ቆንጆ። እነሱ ካሜራ ጀርባ ተጣልተናል ብሎ እኔ ለሀይኒ እያገዝኩ ነው። ይቺ እድና ማለት ነው ማነች ሲማ እዩ መገደል አለበት ብሎ ጭራሽ ከካሜራ ጀርባ ይሄ ፍጹም ተብዮ መላጣ ምናምን። እኔ እኮ በጣም እንዴ እኔ ቅይር እኮ ነው ያልኩ። ይሄ ፍጹም እኔ እንዴት አባቱ ነው የሚወደው አነጋገሩ ነበር። መግዲ የምሬ እግዚአብሔር እንዴት አንዴ ላውራ ፊዜ ማለት ነው። ብሩኬ ላይ ጫና ስለበዛን ነው እንደዚህ አረጋ ነው አለ። ሀይሚ ላይ ይሰ ሀይሚ ይሰ
ውሸት ነው። አትቀበይ። ብሩኬ ላይ ጫና የተበዛ የተኛ ቦታ ነው ጫና የተበዛው የተወራው። ይሄ ቪዲዮ እኮ ሳላውቁ ማለት ነው ሳላውቁ ነው እንጂ እያወጡት አውቋ እንዴት ምንድን ነው ይሄ ሚቲ መቼም እኮ አንገት ደፊ ሀገር አጥፊ ይባላል ሀገራችን ላይ ማለት ነው። እንደዛ ነው። ብሩኬ ላይ ምናምን አትባባሉ። እግዚአብሔርን ነው የምላችሁ። ለብሩኬም ብሎ አይደለም ለምንም አላሉም። እነሱ የራሳችሁ ወሬ ካሜራ ጀርባ እያወሩ ነው ቪዲዮ ተቀርጾ። ፈጣሪ ደግሞ እነሱ ማርያምን ስላሴ እግዚአብሔርን ብሎ አንቺ እግዚአብሔርን ማርያምን ቀልድ ነው እንዴ? ቢስሚላ እንዴት ነው? ፈጣሪ አዋረዳችሁ እንጂ ለሞኛ ሰው ማለት ነው። ዝምተኛ ሰው አንገትን መደፋ ሰው አልወድም። ባይዘው ተንኮለኛ ናቸው ወላሂ። ሁለቱም አንገቱ ደፉ እኮ ካሜራ እንዴት ዞር ብለው አንገታቸውን ድፍት ተደረገ። ያ ረቢ የስራቸውን አልኩ እኮ ነው። እኔ ሳይሆን እነዚህ ህዝብ በንጹህ ስለሚከታተሉ ፈጣሪ እንደዚህ ያዋርዳል። አሁን ከዚህ በኋላ ፍፄን ታምኑታላችሁ ብላችሁ ታስባላችሁ? እኔ ማንሽም አላምንም። ማንም ወላሂ ማንም አላምንም ከፈጣሪ በስተቀር ነገ ሲጀመሩ ወይ ቤታ ቤት ወይ ሜኪ ቤት ውሸታም ብለው ኮሜንት ጌስት ከፍታችሁ ማለት ነው። ጌስት ከፍታችሁ እነሱ ቪዲዮ ሲለቁ ጌስት ከፍታችሁ ማለት ነው። ተሰብስባችሁ እዩ። የእነሱ ቤት አክቲቭ ራሱ ማለት ነው ዜሮ ካልጠይቁ ይቅርታማ ማሬ ዛሬ ጠይቃሉ። ትናንት ሀብት ጠየቀ፣ ዛሬ እነሱ ነው የሚመጡት። ለማየት አብቃሽ ሰኒ። እናንተ ንገራችሁ እግዚአብሔርን እነዚህ ሲለቁ ቪዲዮአችሁ ምን እንደሆነ የሚጠረጉን ይችላል። እየተጫወታችሁ አንድ ቀን እንደዛ እያሮራጣችሁ አይደለ? ልክ እንደዛ አሮራጣችሁ ፖስቱ ዜሮ ይገቡ። እነሱ በእኛ ላይ ማራሚን ስላሴ እያሉ እየቀልዱ ስሙኝማ፣ በድራማም ይሁን ምንም ይሁን ስሙኝ፣ በድራማ መሆን ለምን እምላሉ እንዴ? በእናንተ ክርስቲያኖች ይቅርታ አድርጉልኝና በእናንተ በውሸት ይማላል አይማልም? ሳ በውሸት ለምን ይማላሉ? ይሄም ብቻ ነው የገረመኝ። ሁሉሽም በውሸት ይምላሉ። ጥሩ አይደለም። በእነሱም ብቻ ሳይሆን በሁሉም ሃይማኖት አይፈቀድም። ያኔ በውሸት ለማል ማለት ነው እንዴ? እነሱ እኮ ጭራሽ ያደረጉት እኮ እኔ የገረመኝ ሰኒ የገረመኝ ፍፄ ነው። ይሄ የሰራችው ድርጊት ያስገድላታል ሲል ማለት ነው። እና አንድ ነገር ቢቦስት ሁሉም ኮሜንት ውሸታም ምንም ኮሜንት አትጻፉ። ዜሮ ምንም አትጻፉ። ሌላ ነገር ማለት ነው። ውሸታም አስመሳይ ግን እንደዚህ ሁሉም ቢያደርጋል ሊኩን ይደርሳል ነበር የሚልን የምር እኮ እራሳችን የምናስከብረው እራሳችንን። እሺ ቪዲዮ ይለቃሉ አይደለም? ማንሽም ይሁን ማለት ነው። ቪዲዮ ይለቃሉ አይደለም? ቪዲዮ አለማየት ለአንድ ቀን ከዛም በኋላ ያስተካክላሉ እራሳቸው ማለት ነው። እዛም እያደረጋችሁ ያ ማለት እኮ ግማሽ አይተሽ እየተጫወትሽ ከሆነ እንትኑ ቻይናሉ ራሱ ማለት ነው ይወዳል። ገባችሁ አይደለ? ተጫወቱባችሁ። ሙሉ ቪዲዮ ሳታዩ ተጫወቱባችሁ። ዜሮ ይቅርታ ይጠይቁ። ለምንድን ነው ማርያምን ስላሴ የቻናል ማለት ነው የቻናል እንዳታረጉ አማና እና ሃይሚና ብሩኬ የጠራ ሰው የለም። አንቺ ሀያት ተብሏ ማለት ነው። ዝም በይኔ ቤካና ፍጹሜ ነው ያልኩት። አንቺ ደግሞ ምንድን ነው ብሩኬና ማናወራ ሳኒ ሜኪ እኔ ያልኩት እኮ ሚኪን ቤኪን ማን ይሄ ሚኪን እና ቤኪን እና ፍጹሜ ደግሞ ሶስቱ ማንገደፊ ናቸው እኮ ቢገርምሽ። ሶስቱ ማንገደፊ ሀገር አጥፊ ይባላል። እኔ ብስምላ በጣም የተናደድኩት በተለይ ፍፄ ላይ ነው የተናደድኩት። እያስመሰለ ነበር እንዴ እስካሁን እናንተ ምናምን ብሎ እያስመሰለ የሃይሚ እኔ የገረመኝ ቦታ ምን እንደሆነ ልንገራችሁ። ለብሩኬ ብለን ነው ብሩኬ ምን አደረገ? ብሩኬ
ለብሩኬ ብሎ ያወራው ነገር እንዴት አለው ማለት ቤካ ቤት የተለቀቀው ቪዲዮ ላይ ለብሩኬ ብሎ ያስበው ያወራው ላይ የታለ ለብሩኬ ብሎ ያስበው እነዚህ ቪዲዮ ተጫወቱባቸው። በቃ ቤካ ፊሱም ነው ሚኪ ነው ምናምን ዜሮ አስገቡ ወይ ቪዲዮአችሁን ተጫወቱ። በቃ እኔ ገርምኝ እኮ ማለት ነው እኛሱ ወደው አይቶ ገስት ገብታችሁ ማለት ነው። ቲክቶከሮች ደግሞ እንዴት እንደሚያዙት ሱብሃንአላህ። በተራ አታውሩም እንዴ? በተራ አውሩ እናንተ። አንዱ ሲጨርስ ሙት አድርጉ። ዌልካም ነው። እንዴት ነሽ? እንኳን በደህና መጣሽ። እንኳን ደህና ቆያችሁ። ሰላም ናችሁ? ጋይስ ነገርኳችሁ፣ የመሬ ነው። ይሄ ቤኪ ነው ፊሱም ነው ምናምን። እኔ ፊሱም ነው። ከዚህ በኋላ ሃይሚ አግዝኩ ወላ ብሉ ዜሮ ይግባ። መቼ መላም ነው ይሄ ጉርበኛ ማለት ነው። ይሄ ሴት እየመሰለው ማለት ነው። የመራታ ልጅ መቼም ነው ማለት ነው። የምር እግዚአብሔር በጣም ያናድደኝ። ለብሩኬ አግዝ ነው ለብሩኬ ብሎ ያገዘ ቦታ የት ነው ያለው? እነሱ እኮ ሳላውቁ ነው ይሄ ቪዲዮ ስሚኝ፣ እንደዚህ ስሜታዊ ሆነሽ አትናገሪ። ቀስ በይ። ዛሬ አይሚ ምን እንደምታረግ እንትን ብትሉ ጥሩ ነበረ። የሆነ ይህንን ነገር ራሱ ብታስተላልፈው አሪፍ ነው። ትጠራትና ሆዷ ውስጥ ያለውን ጨርቅ ማለት ነው ጎትተ ብታወጣለን ጥሩ ነው። አይ ባክሽ አትጨረሱን እሷ አረገዘች። እሷ ሁለት ልጅ ነው ያስረገዘዋት። ምን አገባኝ? የእሷ ነገር አይደለም። እኔ እነዚህ ውሸታሞች ነው እንጂ ልጅቷ እኮ አርግዛለች እያለ ነው። ብሩኬ ራሱ እኮ እርጉዝ ነች ነው የሚለው። እኛ ምን አገባኝ? ራሱ ዝም ብሎ ነው እሱ ዝም ብሎ እርጉዝ ሆነች አላላችም። የራሷ ጉዳይ የራሷ ጉዳይ። እኛ ምን አይመለከትም። ቅዱ ንገራቸው። ቅዱ ማለት ነው። ቅዱ ንገሩ። ቆንጂ ማለት ነው። የምሬ ነው። እነዚህ ሶስቱንም ዜሮ ካላስገባቸው እናንተ የምሬን እኮ ውሸት ብለ ሁሉም ኮሜንት ቢጽፈኝ ልኩን ያውቃል እኮ እንደም ድጋሜ ቪዲዮ ስለቁ ማለት ነው። ግማሽ ታቂ የቆራረጣችሁ ነገር ይሄ ዝም ብዬ መሰለው ቤኪ እና እንትና ሁለተኛ ደግሞ ይሄ ፊጹም ነው ማነሽ የምትባል ሴትዮዋ ማለት ነው። ዜሮ አስገቡ። እኔ አልፈልጋችሁም። የምሬን እኮ ለብሩኬ አስበን ነው ያሉ ቦታም ያናደደኝ ከምንም በላይ ሳኒ ሁሉም ለራሱ ነው። እባክሽ አይደለም ሳኒ ማዚ ማለት ነው። ከዚህ በፊት ቤኪ ላይ ተናዳ ወረችና ሁሉም ሰው ማዛ ላይ ተነሳ። ይኸው እነሱ አይደለም ቤኪ ትክክል ነው እያሉን ነበረ ብዙ ልጆች ማለት ነው። ታዲያ ቤኪ ትክክል ነው ከትላንት ወዲያ ነው አይደል? አለበት እያልኩ እኔ ቤኪ ትክክል አይደለም ሳይሆን እኔ ምንሽን ሲል ምን መሰለኝ እነሱ ቪዲዮ እንዳወቁ ገበቅ እነሱ ሳላውቁ እኮ ነው ይሄ ቪዲዮ የወጣ አይደል እንዴ? ሳላውቁ ነው የወጣው ይሄ ቪዲዮ። እንዳወቁ እኮ ነው የሚያስመስሉት። ይዛ እነሱ ብቻ አራዳ ይዛ ኦዲየንሱ ጅል ናቸው እንዴ? ሁሉም እኮ እንደነሱ ይባብ ነው። የትኛው ቦታ ነው ያንገዙት? የብሩኬ ልጅ ነው የተባለው እዛ አውርቶ ቪዲዮ ጨረሱና ሄዱ። ከዛ በኋላ ፈጣሪ ደግሞ ለነሱ ላይ እኛ እዚህ ሸቃላ ሲታልቅስ ምናምን አይቶ ፈጣሪ ፈረደባችሁ እንጂ እነሱ ቪዲዮ ጨርሶ ሻይ ቡና ይሉት ቁጭ ብሎ ሆቴል ለቁጭ ብሎ ነው ይሄ ወሬ እያወሩት ነበረ። መጀመሪያ ቪዲዮ የሚያወሩት ነገር ጠፍቶ ነው እንደዚህ የሚሉት ማለት ነው። ምን ያወራሉ? ምን መልስ ይሰጣሉ? ለሀቢም ቢሆን ማለት ነው ለኦዲየንስም ቢሆን እሺ ሳይሆን ዛሬ ምን ብሎ እናገራለሁ? መጥቶ ራሱ ኦዲየንስ ፊት ራሱ እኮ መቅረብ በጣም ይከብዳል። ታውቂያለሽ አይደለ? በጣም ኦዲየንስ ጅል ናቸው። ኦዲየንስ ማለት ነው እነሱ ቪዲዮ ይመጣል አይደል? ሮጦ ይሄዳልና ላይክ ሳኑ ያ ነገር ካወራ በኋላ ነው ሲሄድ ነው ቤኪ ከኋላ ቪዲዮ ተቀረጸው። ሳላቅ ነው ፎስቶ ብሮ ቤኪ ለማ ከወሬው አጠፉት እንጂ ወሬው አጠፉት።
ያን ቀን ካሜራማ ማን እንደሆነ ሽልማት ያስፈልጋል። ኖ ካሜራማን አይደለም እሱ ራሱ ነው ፈሶታ ሳላቅ አይደለም የቀረጹ ማለት ነው። እሱ እኮ እሱማ እየተራመደ አይደለም ይቀርጻል። አንቺ ሁሉ ነገር እኮ ነገራችሁ ሊሆንም ይችላል። እዛን ቀን ሳላስተካክል እኮ ነው ፈሶታ ቪዲዮ ፈጣሪ ሳዋረዳቸው ነው እኮ እናንተ ዝም በሉ። በጣም ታምናላችሁ ነበረ። ወይኔ አሁን እናንተ ማንኛውም ምንም ብሎ ቤካ ስትሉ ሚኬ ስትሉ ምንም ቢመጡት ውሸታም እናንተ ውሸት ብቻ እናንተ ሲጀመር ሃይማኖት የላችሁም። በል ዜሮ ያስገቡ በቃ እነሱ ዜሮ አስገቡ። እኔ ወስኛለሁ። አይሆን ወደ ሃይማኖት ማርያምን በጣም ተጨንቀናል። ምን እንደሆነ ማድረግ ለእኛም ከብዶናል። ማርያምን ከዛ በኋላ ከካሜራ ጀርባ እናቴ እኔ እኮ ተቀየርኩ ምናምን ነገር ለእነሱ ማርያም የእነሱ የለበሱት ሸሚዝ ናት እንዴ? ለእኔ ያልገባኝ ነገር የራሱ ልብስንም እያከብራል አይደል? እንዲ አጥቦ ሳልቆሹ ያናደደኝ ነገር የለም። ግን ለምን ይምላሉ? ለምን ይምላሉ? በውሸት ይሄን ብቻ ነው ያናደደኝ። አንድ በውሸት ለምን ዲያለ ኩላንድ ቸተኔ ጎንሽ ተቃጥሽ ተሃይምን ጎንቾም ቲውን ለንደቾም ምን አገባሽ አንቺ? አሁን ጎንቾ ለቦለ ቤት ማት ለንደች ሃይሚ ደግሞ በጣም ታምናለች እንጂ ማን ነው ይሄ ስሙ ቤኪ በጣም ነው የምታምነው። እንግዲህ በሌላ ስለታም ይባላል ሳናትም ሃይሚ ራስም አንድ ቀን ተሳስታ ከራሴ በላይ ነው የሚያምነው ትላለች። እሱ ሰው ምንድን ነው የሚያምነው? ሲጀመር ማለት ነው ታውቃላችሁ። የዛ ቀን ልጅቷን የጠራቻት ቀን ሃይሚ ታስታውሳላችሁ? እና ማታውን እሷ እንትን አድርጋ ምንድን ነው የሚባል የሚጠጣው ነገር የለም እሱን አስተካክላ ምናምን ያደረገችው እንደዚህ አድርጌ ያላት ማን መሰላችሁ? ቤኪ ነው ያደረጋት። ይሄ መላጣ ማለት ነው። እሱ ነው አድርጌ ያላት። እኔ እንደዛ ነው የተረዳሁት። ማሪ አናደኝ ነው እኮ የምር። እሱን በጣም ዛችሁ ይዛችሁታል። ሲጀምር እሱ ደግሞ ከኋላ አልቀዋል። ይሄ አይታችኋል? ይሄን ከኋላ ምንም የለም። ሱሪ እኮ በየሱስ እሱ ነው። ሲቀጥል ደግሞ ልጅቷ አፈቅርሃለሁ ስሚ ማሬ አፈቅርሃለሁ እወድሃለሁ ያለች ቀን ደግሞ የጠራት ማን ነው? ቤኪ ነው የኔ ቆንጆ። የዛን ቀንም ሃይሚን ማለት ነው የተዋረደ እንዴ እዛ ቀን ተሳሳተ። በቃ ምንም ይዞ አይመጣም ነበር። እሱ ነው እኮ እንዴ ደግሞ እኮ ፈጣሪ ያዋረደው። የዛን ቀን ከመስገን ካሜራ ማሉ ነው በጣም ማድነቅ ያለብን ማለት ነው። እና ሲያወራ እንዴት ነው የሚሆነው? እንደምስኪን ዘይቀላል ይቀር እንኳን አደረሳችሁ። እንዴት ናችሁ? ደህና ናችሁ? እንኳን አደረሳችሁ። ደህና አደራችሁ። እንዴት ነሽ ማለት ነው? ሚሚ ዌልካም ማለት ነው። አንዴ ሁላችሁም ሞታችሁ እናንተ የቤኪም ይሁን የሚኪም የፍጹምም ይሁን ማለት ነው 20 ሰው ቀርቶ